ልደቱ ሲናገር እየሰማሁት ነበር በጭረታ ይሄ ለውጥ ያመጣ ወጣት የፋኖና የቄሮ ወጣት የስራ ዕድል ካልፈጠራችሁለት ችግር ይፈጠራል ስለው አለ። አብይ ነው እንደዛ የሚለው ኖ አለኝ አለ። 4-5ቱን ግንባሩ ስትለው ለ4-5 ዓመት ይቆዝማል። የውሃ መስመሩ ትንሽ ፍሳሽ ያሳያል። በዚህ ምክንያት 100 ሺህ ብር ቀጡት። የውሃ ሰራተኞችን አስመጥቶ አስቆፍሮ አሳያቸው። መተውም አዩት። ተቀጥተሃል፣ ዝም ብለህ ክፈል ተባለ ነው። ክፈል በቅጣት ይሄን ያክል ቢሊዮን ብር እሰበስባለሁ ብሎ እቅድ ያወጣሉ እኮ። ምን ጉዶች ናቸው አንተ የመጡ። በዚህ ዓመት ከቅጣት ይሄን ያክል ቢሊዮን ብር እንሰበስባለን። ዓላማው ምን እንደሆነ ታውቃለህ? መቅጣት ነው። ምክንያቱም የገንዘብ እቅድ ተቀምጧል። ያ የገንዘብ እቅድ እንዲሳካ መቅጣት አለብህ። ስለዚህ ውሃ ቱቦ ፍሳሽ አለ፣ 100 ሺህ ብር ክፈል ይልሃል። አስመረምራለሁ ስትል ቢሮክራሲ ያስመርራል። እንደዚህ ያሉ ሰዎች ምን አይነት ጉዶች እንደሆኑ እኔ የኢትዮጵያ ሕዝብ ከእንደዚህ አይነት ባህል ጋር ይህንን አስተሳሰብ እንዲህ አይነት ባህል ነበረ ወይ በኢትዮጵያ ውስጥ? ከየት ነው የመጡት እነዚህ ሰዎች? የቅጣት እቅድ፣ የበጎ ፈቃድ እቅድ። በበጎ ፈቃድ ይሄን ያክል ቢሊዮን ብር፣ በቅጣት ይሄን ያክል ቢሊዮን ብር፣ በመዋጮና በምናምን እንደዚህ ብሎ አቅዶ ህዝብን የማደህየት ለቀህ ጠፍተህ እንድትጠፋ አዲስ አበባን ሬሌቫንት እናደርጋታለን ማለት አስርበን ጥሎ እንዲወጣ እናደርገዋለን ነው ይመስል። እንደዛም እያደረጉ ያሉት እንደዛ ነው። አዲስ አበባን እንጠቀልላለን የኛ እናደርጋለን ብለው ሲነሱ እዛ ከተማ ያለ ፒቲ ትሬድ የሚባል ነገር በሙሉ ንግድ የሚባል ነገር በሙሉ ጠርጎ እንዲወጣ ማድረግ። እንጀራ መሸጥ አትችልም፣ ዳቦ መሸጥ አትችልም፣ አረቄ መሸጥ አትችልም፣ መንገድ ዳር መሸጥ አትችልም። ጠርጎ ያስወጣል። ኤትኒክ ክሊንሲንግ፣ ኢኮኖሚክ ክሊንሲንግ። ከዛ ደግሞ በአገልግሎት ደግሞ ይመጣና እንደዚህ ያራቆታል። ቅጣት፣ መዋጮ፣ አረንጓዴ ልማት፣ የምናምን የኮሪደር ልማት አምጣ ይላል። ደህየው ብትል አይቻልም። እንደገና ታክስ ይጭንብሃል። የግርግዳ፣ የጣሪያ፣ የመሬት፣ የቋሚ ንብረት፣ የምናምን ያራቁታል። ብንብለጥል እንድጠፋ ነው ከተማውን የሚፈልገው። ስለዚህ ጎርፍ ይውሰደኝ የሚሉ ወጣቶች፣ ጎርፍም ከዚህ ሀገር ባስወጣኝ የሚል ዜጋ መኖሩ ለምን ይገርመናል? ይሄ ምሬት ለፖለቲካ ጉዳያችን አይደለም፣ ለቢሮክራሲ ቁም ነገር የለንም የሚሉ የራሳቸውን ሽቀላ ሸቀለው ኖሮ የሚኖሩ ስለ ብሔር አያገባንም፣ ስለ ሃይማኖት አያገባንም፣ እኔ ስለ ራሴ ስለ ልጆቼ ስለ ኑሬ ብቻ ነው የሚያገባኝ የሚሉ ግለሰቦችን ሳይቀር ዛሬ ጎትቶ ይሄ ምሬት ይዟቸዋል፣ ጠፍንጎ ይዟቸዋል። ማምለጥ ማይችሉበት ደረጃ ደርሷቸዋል። ግንስ አንገት መድፋትና ከሀገር መውጣትን የሚሻለው ወይንስ ቢያንስ ይሄን ገመናውን ማጋለጥ ነው? እኛ የምንለው ቢያንስ ይሄን ገመና ማጋለጥ፣ በተቻለ መጠን ለመታገል መዘጋጀት የግድ ይመስለኛል። እያለቀሰ ዝም ብሏል። ምክንያቱም የፌር ፖለቲክስ ያገዛዙ የመግዣ ስልት ነው። ፍርሃት ተናገርህ አንቆ እስር ቤት ያስገባሃል። የሆነች ነገር ተነፈስክ አንቆ ወደ እስር ቤት ይወስዳል። በመንጋ ፍርድ ሰዎች ተጨፍጭፈው ሲታረዱ ሲገደሉ ያሳያል። ስለዚህ በማንኛውም ሰዓት ተጨፍጭፈ ልትገደል እንደምትችል እያወቅ በማንኛውም ሰዓት ታንቀህ ፍርድ ቤት ሳትቀርብ ታፈነ ልትደበቅ እንደምትችል እያወቅ እንድትኖር ያደርግሃል። ልደቱ ሲናገር እየሰማሁት ነበር በጭረታ ይሄ ለውጥ ያመጣ ወጣት የፋኖና የቄሮ ወጣት የስራ ዕድል ካልፈጠራችሁለት ችግር ይፈጠራል ስለው አለ። አብይ ነው እንደዛ የሚለው ኖ አለኝ አለ። 4-5ቱን ግንባሩ ስትለው ለ4-5 ዓመት ይቆዝማል አለኝ አለ። ተመልከት፣ ችግር ስትነግረው
ብሶት ስትነግረው ተቃውሞ ስታሰማ ግንባሩን ብሎ ለ4 ለ5 ዓመታት ስለማስቆዘም የሚያስብ ግለሰብ ነው ይህችን ሀገር እየመራው ነው የሚለው። ግንባሩን ብለህ ማስቆዘም፣ ህዝብን ማስቆዘም፣ የማስቆዘም ዓላማ፣ ወጣትን የማስቆዘም ግብ፣ ወጣትን የመጨፍጨፍ ፍላጎት